እኔ አስመራ የመሄድ እድል አግኝቼ ነበረ እና ኤርትራን የተወሰነ ነገር አይቼዋለሁ እና ከኤርትራውያን ጋርም ያው ከሀገር ውጭ ባደረግኩት የትምህርትና የተለያዩ የጉዞ አጋጣሚዎች አብሬ የመኖር ጓደኛ የመሆን የመነጋገር እድል አግኝቻለሁ። በህይወቴ ለመጀመሪያ ጊዜ አዋቂ ከሆንኩኝ በኋላ ሰው እግሬን ሲያጥበኝ ለመጀመሪያ ታይም የታጠብ ሰው እንደዛ ያጠበኝ ኤርትራ ሀገር ነው። ኤርትራ ሀገር በእንግድነት ጋሽ አምባዬ ይባላሉ እና ከአክሱም በራማ በኩል አድርገን አስመራ 2 ቀን ነው 3 ቀን አድረን በዛላንበሳ በኩል ወደ መቀሌ ተመልሰን ነበረ እና በህይወቴ እጅግ ደስ የሚለኝ ኤርትራውያንን የማናገር እድል ማግኘቴ አስመራ ከተማ ውስጥ እና የኤርትራን ደቡቡን ክፍል የመጓዝ እድል ማግኘቴ ነው። ሰሜን ኢትዮጵያን መቀሌን ጨምሮ ላሊበላ አካባቢ፣ ጎንደርን፣ ባህር ዳርን፣ ማርቆስን፣ ደሴን አይቻለሁ እነኝን አካባቢዎች ማለት ነው እና በዚህ አጋጣሚ መናገር ፈልገው ምንድን ነው ምን ያህል ኤርትራውያን በሀገር ደረጃ የሚለውን ተዉት፣ የኢትዮጵያ ባንዲራ የነሱ ባንዲራ እንዲሆን ይፈልጋሉ አይፈልጉም የሚለው ሳይሆን እኔ ግን ከተረዳሁት ከኢትዮጵያ ጋር በሰላም የመኖርና ከኢትዮጵያ ጋር አብሮ የማደግ ጉጉት እንዳላቸው በተለያየ መንገድ አንደርስታንድ አድርጌያለሁ። ይህ ርካሽ ፖለቲካ የሚነግደው ማህበራዊ ሚዲያ ላይ ብዙ ወሬ ሊያወራ ይችላል። ነገር ግን ህዝቡን ነው የምላችሁ። እኔ ፖለቲከኛ አይደለም። ፖለቲካ እንደምታውቁት በተለይ የአፍሪካ ፖለቲካ በሰው ህይወት ንግድ ነው እንደምታውቁት እና ኪሳራ ነው አብዛኛው። መዓት ወጣት ያስጨርሳል። የሚሰጥ ግን በጣም ትንሽ ነገር ነው የሚያመጡት። ከሚያወጡት ኪሳራ አኳያ፣ ከሚያወጡት የሰው ሀብት አኳያ የአፍሪካ ፖለቲከኞች ኢንጀነራል ሰርተዋል ብዬ ለመናገር እኔ በጣም ነው እንትን ምለው የሚቸገረው። ለምን ሚሊየንስ የወጣት የድሃ ልጅ ህይወት ይወስዱና ትንሽ ነገር ነው ለህዝቡ ቢሰጡ። የህዝቡን አጠቃላይ የኢትዮጵያውያንን አጠቃላይ አፍሪካውን ሲጀምር ይሄ ስኖጀስት አባት አፍሪካ ስኖጀስት አባት ኢትዮጵያን ኤርትራ የአጠቃላይ የቤተሰቦችን አብዛኛውን ሰው ነው የምነግራችሁ። ሰዎች ችግር የላቸውም። መጣላት የሚፈልግ ሰው ኖርማሊ ኤግዚስት አያደርግም በዓለም ደረጃ። ሌብነት የለመደው አጭበርባሪው ሙሰኛው ነው እዚህ ጋር መጥፎ። ሁል ጊዜ በደንብ ልንጠነቀቅ የሚያስፈልገው አንዳንዱ ልምድ ማጭበርበር ለምዷል፣ ሌብነት ለምዷል። ይሄ ደግሞ በጣም ከፍተኛ የመንግስት ስልጣን ላይ ሊኖር ይችላል፣ የተለያየ ኃይል ሊኖረው ይችላል። ስለዚህ የሰዎችን ነፍስ ሪስክ አድርጎ ነው መኒ ሜክ የሚያደርጉት ስልጣን የሚያገኙት። ይሄ ቆሻሻ ነገር ተለመደ። ገብቷቸዋል። እና ለኢትዮጵያ ወጣቶች ማስተላለፍ እንፈልገው ነገር ምንድን ነው? ዋኤቨር ፖለቲከኛ ቢነግርህ ማለት ነው፣ አንደኛ ወቅ ፖለቲከኛ አቅጣጫ ይቀይራል። ዛሬ ይሄ እውነት ነው ብሎ ያለህን ነገ ውሸት ነው ብሎ ይነግርሃል። ተመልሶ እውነት ነው ይላል። ወደ ነፈሰበት ነው አብዛኛው ፖለቲከኛ የሚሄደው። እንደ ኢትዮጵያውያን እንደ አፍሪካውያን ቁጥር አንድ አንገብጋቢ አጀንዳችን የሰው ህይወት ኮስት የማያረግ ፖለቲካ ሂደት እንዲመጣ። ይሄ ሚሊዮን ወጣቶች ጨርሼ ኦር ዋትኤቨር የሚከፈለውን ዋጋ ከፍዬ ብሎ የሚነግር ፖለቲከኛ ለሌብነት የተዘጋጀ ወይም አክሳሪ ለሆነ ፖለቲካ ዓላማ የቆመ ነው። ለምን? ከሰው ይበልጥ ምንም ሊያመጡ ስለማይችሉ ማለት ነው። ቀለል አድርጎ ሊነግር ይችላል። ምንም ችግር የለውም የሚያስከፍለውን መስዋዕትነት ከፍዬ ይልሃል። ይሄ ማለት ምን ማለት ነው? 1,000 ወጣት የሚጨርስብኝ 1 ሚሊዮን ወጣት የሚጨርስልብኝ እያለህ ነው ያለው። ምን ለማምጣት? ኮራፕት ፖለቲሽን፣ በሙስና የተጨማለቀ ባለስልጣን ወደፊት ለማምጣት የተለመደው እስካሁን ያየ ነው። የኢትዮጵያ ታሪክ የሚነግረን የሌብነት ታሪክ ነው። ፖለቲከኞቹ የሚያደርጉት ማለት ጥቂት ከመቶ ውስጥ የተወሰኑ ጥቂት በትክክል ለህዝብ የሚያስቡ እንዳሉ ይታወቃል። እንደኛ አይነቶቹ ግን ያጠፏቸዋል፣ አያቆዩቸው። ሌብነት ስለሆነ የተለመደው፣ በቀል ቂም በቀል ስለሆነ፣ ሸር ስለሆነ ስራውን፣ ሴራ ስለሆነ ስራውን የሚነዳው ለትውልድ ማሰብ ያስቸግራል። ሴራ እያሰብክ ሸር እያሰብክ የሆነን አካባቢ ማሳደግ አይቻልም። ልማት ምን ይፈልጋል? ሰላም ይፈልጋል። አብሮ መስራት ይፈልጋል። ድንበሮችን ማስፋት ይፈልጋል። ገበያ ማስፋት ይፈልጋል። ከጎረቤት ጋር ተጣላ እስከተባልክ ድረስ ሁሌ ወደ ድህነት የሚወስድ መንገድ ነው እንጂ የሚያሻሽል መንገድ አይደለም። በተለያየ ምክንያት ሊያሳምኑህ ይችላሉ። እነሱ እንደምታውቁት ፖለቲከኛ ኤቭሪቲንግ ይልሃል።
እኔ ይህም መናገር ስላለብኝ ነው። የጋሽ አምባዬ የኤርትራዊው አስመራ የሚኖሩት ሰው ውለታ አረሰው። ሰብአዊነት ምን እንደሆነ፣ ቤተሰብ ማለት ምን እንደሆነ፣ መተሳሰብ ማለት ምን እንደሆነ እኔን በተግባር አሳይተውኛል። እግሬን አጥበው በእንክብካቤ አልጋቸው ላይ አስተኝተው የራሳቸውን መኝታ ለእኔ ለቀው በቅንነት ማዕት ፔይን ነግረውኛል። ስለ አንድ ሀገር ማሰብ ከምችለው በላይ ህዝቡ ምን ያህል እንደሚቸገር፣ ምን ያህል ድህነት እንደሚያንገበግባቸው ነግረውኛል። ለኢትዮጵያውያንም ለአስመራም ለኤርትራም ነው ሲመኙ የነበረው። ምክንያቱም ድህነት በየቦታው ስላለ። ይሄ ውድድር ውስጥ መግባት አልፈልግም። አስመራ ይበልጣል ወይስ አዲስ አበባ ወር ምናምን፣ እሱ የአስተሳሰብና የልማቱ መንገድ ልዩነት ነው። ጉዳዩ የሰው ህይወት ውድድር ውስጥ ከገባን ይሄ ሁሉ የሚያልቀው የአፍሪካ ወጣት፣ የኢትዮጵያ ወጣት፣ የዓለማችን ወጣት ጉዳይ ቁጥር አንድ አንገብጋቢ አጀንዳ ነው። የተለያየ አጀንዳ ወደፊት ስናመጣ አንድ ግን መረሳት፣ ሁሌ መረሳት የሌለበት ነገር ሰላም ያስፈልጋል ለህዝቡ። ከዛ በኋላ የፈለገ ገና ያልሰራ ነው የቤት ስራ ነፍን ያለው የእኩልነት ጥያቄ ብታመጡ እንደ ዳገት የተኮለለ ችግር ነው ያለብን። ሳይንስን ቴክኖሎጂን ብታስቡ እንደዛ፣ የትምህርት ካሪኩለም ብታስቡ እንደዛ፣ በመንፈሳዊ ህይወት እንደዛ። ያደገ ሀገር የሰለጠነ ሀገር ያደረገው ነው ማለት እንዳትረሱ። የሆነ ነገር ባደጉት ሀገሮች ይደረጋል ማለት ጥሩ ነው ማለት አይደለም። እጃችን ላይ ያሉት እኛ አፍሪካውያን ያለን ነገር በሙሉ ደግሞ ያነሰ ነው ማለት አይደለም። መርጠን የምንወስዳቸው በጣም ብዙ ነገሮች አሉ። ወጣቶች አእምሯችሁን እንዳታቆሽሹ ደጋግሜ ተናግሬያለሁ። አደራ አደራ አደራ። ቆም ብላችሁ አስቡ፣ አንብቡ። እማታነብ ከሆነ ሲጀምር ገና ብዙ ሸቀጥ ይሸጥብሃል። ገና ትገዛለህ። መዓት የሚሸጥ ሴራ አለ፣ የሚሸጥ አጀንዳ አለ። ባዶ ጄሪካን ነህ ማለት ነው። በእውቀት የማትሳል ከሆነ፣ በማንበብ ራስን የማታሽል ራስሽን የማታሻሽ ከሆነ ገና ሸቀጥ ማራገፊያ ሆነሽ ትቀሪያለሽ። እውነቴን ነው የምነግርሽ። ለዚህ ደግሞ የተዘጋጁ በአካባቢሽም አሉ። ከፈለጉ በጾታ ይመጣሉ፣ ከፈለጉ በሃይማኖት ይመጣሉ፣ ከፈለጉ በዘር ይመጣሉ፣ ከፈለጉ በኢኮኖሚ ይመጣሉ፣ በፈለጉ በፋሽን ይመጣሉ። አንቺ ነሽ ወይም አንተ ነህ ለዛ የተዘጋጀው። ነፍስህን ጭምር ነው የሚወስዷት በርካሽ ለተወስድ በጣም ተራ ለሆነች ዓላማ። የምታስብ ከሆነ የምታስቢ ከሆነ የምትጠነቀቂ ከሆነ እነሱንም ታግዣለሽ። ለእነሱ እንቅፋት አትሆኝም። እየወደቁ ላሉት ወንድሞችና እህቶችሽ ድጋፍ ትሆኛለሽ። ካልሆነስ የአንቺንም የእነሱንም ውድቀት ነው የምታፈጥኘው የምናፈጥነው። ይሄ ነው አፍሪካን የዓለም የመጨረሻ ያደረጋል። ቢዝነስ አስ ዩዥዋል አይሰራም። ከሌሎች ሀገሮች ኮፒ የምናደርገውን አጀንዳዎች፣ ስትራቴጂዎች ምን አይ ነው ብር የሚያመጣላችሁ ከሆነ አንዳንዶቹ ገንዘብ ያምጣ እንጂ ወንድሞቻቸውን ሸጠው ለመሄድ ሁለቴ እንደማያስቡ አይተናል። ብር ካገኘ ኤቭሪቲንግ ይቀይራል። ነገር ግን ንቁ ትውልድ ከፈጠርክስ አይታለልም ማለት ነው። ቆሞ ይጠይቃል፣ ያስተውላል። ዝም ብሎ አንድን አጀንዳ አይከተልም። ይህንን ነው የኢትዮጵያ ወጣቶች እንዲያደርጉ እንፈልገው። እግዚአብሔር ሁሉን ነገር ሰጥተዋል። አእምሮህን ተጠቀምበት፣ አሰራው፣ ጠይቅ። ደም ብሎ ፈቃዱ እዚህ ጋር ቁጭ ብሎ ምናምን አፍንጫውን ፀጉሩን አሳምሮ መጥቶ ስለሚለፈልፍብህ አይደለም። ጠይቅ። አብዛኛው ወጣት ይጃጃላል። በቀላሉ በውበት በምናምን ስትጃጃሉ እናያለን። እኛም እንደዛው እየተጃጃልን ያለነው ያለፍንበት። ቆም ማለት ማሰብ ማስተዋል ይፈልጋል። ደጋግሜ ነው ይህንን ምነግርህ፣ ምክንያቱም መንቃት ስላለብን ነው። ካልሆነስ እያለቀስን ለዓለም መጥፎ ዜና እየነገርን እንቀጥላለን። ያ ደግሞ አንፈቅድም ያ እንዲሆን